ምሎ አሮጊቷ ካምባክ ስቲ ሄዶ መመለስ ነው እንዴ? ቃል በቃል እንግሊዝኛው ተረጎምሽው እንዴ? እኛ ምትከረብት ይመስሉን ተከረብተሽ ትመጫለሽ። እኮ የሚሰማኝ እኮ አጥቼ እኮ ነው እኮ ሁሉም ጆሮ ዳባ ብሎኝ ነው እንጂ እኮ አንፊድ አልቤርጎ ነው እዚህ የሚሰጥ ያላልኩኝ እኔ እኮ እንደውም 4 በሸነሪ ነው ወይስ 4 በሸነሪ ነው። እንደውም ከዚህ በላይ ነበር የጠበቁት 4 2 2 2 ሚል የእንትና አሰላለፍ ይዞ ገብቶ ይሄም በሸነሪ ነው። በቃ እሺው በቃ ምንም ማድረግ አይቻልም። እሺው ይሄን ነው ማለት የምችለው። ሐሞት የሌላቸው ተጫዋቾች ለሊቨርፑል መጫወት ምን ማለት እንደሆነ የማይገባቸው ተጫዋቾች፣ አሰልጣኙ ጭንቅላት የሌለው ደደብ አሰልጣኝ። እኔ በህይወት ዘመኔ እንደዚህ ደደብ አሰልጣኝ አይቻላቅ። ጌም ማኔጅመንት ዜሮ። አንደኛው ነው በቃ ዴምቤሌ ወረቀት ምናምን ጨርስ ፈራርምና ግዛው የንቲም በቃ የዚህ የሊቨርፑል ቲም ባለቤት ዴምቤሌ ሆኗል። የዴምቤሌ መጫወቻ ሆነናል። ይሄ ባይዘው ሊቨርፑል ያ ትልቅ ውርደት ነው። ትልቅ ውርደት በሜዳችንም ከሜዳችንም ውጪ 2-2 በክሊን ሺት ፓሪስ ሰን ጀርሜን ለብልቦ ያባረር። እኔ እንደዚህ አቃጣይ አዋራጅ ቡድን አይቻላል። ዜሮ። ይሄ ቲም ከእንደገና ተበትኖ መሰራት አለበት። ገና 400 ሚሊዮን ፓውንድ ያስፈልገናል። የማያስፈልጉ ኢቭን ግራቨንበርግ መውጣት አለበት ከዚህ ቲም። ግራቨንበርግ የቲሙን ቴምፖ የማይጠብቅ ፍሎሪያን ቪስ ላንተ የወጣው ገንዘብ ላንተ የምሬ ነው። በጣም የተናደድኩት ዛሬ እግዚአብሔር እንደ ዛሬ ተናድጄ አላውቅም። እኔ አንፊልድ ላይ ሊቨርፑል እንዲህ ሲብረከረክ አይቼ አላውቅም። ምንም ሪዮን ጉማን የመሰለ ልጅ አስቀምጠ ጎሜዝን ታስቀድማለህ። ከዛ ማሃሪቃ ጮት አረብስ በቃኝ። እኔ ውሽ የሆነ ቡድን እግዚአብሔር እንደዚህ የሞተ ቡድን አይቼ አላውቅም። ይሄ ሰውዬ ዛሬ ቢባረልኝ እኔ ዛሬ ማለት ኤቱ በጭራሽ ጨዋታውን አይገልጾም። ሰከንድ ሃፍ ላይ ሙሉ ብልጫ ወስደን 25 ደቂቃ ቅጥቅጥ ጎል ማግኘት አልቻለም። በቃ እሱ ብቻ ነው ድክመታችን ከመላችሁ። አሪፍ ተጫውቷል ሰከንድ ሃፍ በተለይ ማለት ነው። በቃ ኢንዲቪጁዋሊ በቃ በጣም ስትችል እንደ ዴምቤሌ አንድ ይቀጣሃል። ምንም ልናረጋው አንችልም። ደግሞ ይሄ ቲም ነው የሚበላው፣ ፒኤስጂ ነው የሚበላው ዋንጫውን ማለት ነው። በቃ ተሰናብተናል። በቃ ቶፕ 4ን እዛ አረጋግጠን መውጣት ነው። አሪ ግልጹን ስነግራችሁ ይሄንን ጫውታ ሊቨርፑል አሸንፎ ወደ ቀጣይ ዙር ማለፍ አቅም የነበረው ቡድን ነው። በቃ ዛሬ ፒኤስጂን ካየሁበት አቋም አንፃር ማለት ነው ጫውታውን አሸንፎ መውጣት ይችል ነበረ። ግንሳ አርነ ስሎት ጫውታውን ማኔጅ ያደረገበት መንገድ ልክ ነው ብዬ አላምንም። እኔ አሁን መሐመድ ሳላህን ማለት ነው ቤንች አርጎ ራሱ መጀመሩ ማለት ነው በጣም የሚያስቅ ነገር ነው። ይኸውላችሁ ሳላህ ተቀይሮ ከገባ በኋላ ጫውታው ላይ ምን አይነት ነገር ጨመረ፣ ማጥቃቱን በምን ያህል ደረጃ አፕግሬድ አደረገው የሚለውን ታያለ። ሰውየው ጌም ማኔጅመንት የሚባል ነገር ምንም ነው እንዴ ማቀው እንዴ? ታክቲክ ምናምን ነገር ምንም ነው እንዴ ማቀው? ስሙ ባቦ ሰጥ መጥቶ ነው እንዴ ዋንጫ ይሄ ሰው ይበላብን? እኛ እኮ አርሰናሎች ውርደት እኮ ነው ያርነ ስሎት እኮ ነው ዋንጫ ይቀማን የመሪን እኮ ነው ማለት ያርነ ስሎት ነው ዋንጫኛን ይቀማ። ወይኔ ለማንኛውም ግን ወደ እናንተ ስመለስ ማለት ነው ዜሮ ታክቲክ በብዙ ረገድ ማለት ነው። ይሄን ጫውታ በመንፈስ ብቻ ሊቨርፑላዊ መንፈስ አንፊልድ መንፈስ በሚለው ራሱ ተነሳስቶ ይሄ ቲም ጫውታውን ግድል አድርጓል። እኔ ፈርስታፕ እንዴት ብሎ አንድ ጎል አስቆጥሮ ቢሆን ሊቨርፑል ጫውታውን ገሎት እንደሚወጣ እርግጠኛ ነበር። ፒኤስጂ ጥሩ አልነበሩም። ሊቨርፑል በእውነት መላጣውን ሰው ያባሩት። በቃ ከዚህ በኋላ ምንም አይሰራም። ከዚህ በኋላ ምን እንዳትሆኑ የበሰበሰ ዝናብ አይፈራም አለ። አባሩት አሁን ሊቨርፑሎች በእኔ እንዳትበሳጩ እኔ እስከምችለው አቅም ድረስ ደግፌያቸዋለሁ። ከእናንተ ጋር ችግር የለብኝም። ደግፌያቸዋለሁ እስከምችለው አቅም ድረስ። እኔ ላይ ለምንድን ነው እንዲህ የምታብሩት? እኔ ምን አደረግኩኝ? መላጣውን ሄዳችሁ አናግሩት። ማንዬ እሱን አናግሩት። ደግሞ ከአቅማችሁ በላይ ነው። ይህንን የፈጣሪን ሲያንቀሳፍሩ መስጠት ያለባችሁ እንጂ ይሄ ልጅ በሜዳው ያን ኳስ ስቶ በዚህ መቶ
አሽቃበጠ። 2 ጎል አገባ ኡስማን ዴምቤሌ። አንተ ነውር አይደለም እንዴ? ምን አባክነ ሰው ሜዳ ላይ አይመቸኝም በሜዳ አላለም። ምን አባክነ ነው ተኩል እኔ በሜዳ ማግባት አይመቸኝም። እንዴ ከባባድ ነገሮችን ነው መወጣት እንፈልገው ከሜዳ ውጭ ምናምን አይነት ጭው ያልተጫወተ እደውላለሁ እያለኝ እኮ እኔ አደውልኝ ምን ያልፈልግ ሰልፈር ደጋቢ ጋር አታነካከኝ። ይሄ ምኑ ነው በእናታችሁ? እገልሃለሁ። እኔ ግን ማለት ነው አርነ ስሎት እኔ በቀይ ባህር አቋርጭ ኮንቴነር ላይ ተጭኝም ሄጄ ማለት ነው ቻይናስ ላይ ማማዳጅቬሊ የምትባለው እጅህም እግርህም የሚያፈስ ከብት የሆንክ ሰውዬ አይደለም ጎል አንተ ራስን አጠብቅም። ሪዮ የመታው ተመሳሳይ ኳስ ነው አንተ ጋር የሚተሾተው። አንተ ግን ትዝ አለ ደደበረኛ እንደሆነ እኔ ሁሉም ይሳቱ። ከርኬዝ ይመታል ይስታል፣ ሞሳላ ይመታል ይስታል፣ ሪዮ ይመታል ይስታል፣ ሁሉም ይስታሉ። 90 ደቂቃ ሙሉ ይደብደብ ነው። እኛ 5 ደቂቃ እግራቸው ኳስ ቢገባ ካምባክ የሰሩብን እኛ ላይ ፒኤስጂ ደርሶ መልስ ወዬ ይበላል። እኔ ለቀውጣ አርነ ስሎት አልቻልክም። እንብርሃንን እኔ ሰው ተኝቷል። እኩለ ሌሊት ነው አታሳብደኝ። በቃ አልቻልክም። እኔ ጥቂት እስከ ጥግ ነው የምነግርህ። ሞሳላም ቤንች አድርገህ ትጀምራለህ። ደስ ሲልክ ማይ እኔ እነ ኪዛን እነ ሪዮን ምናምን ይሰይ ብቻ ብዙ ቤንች አስቀምጠክ ምናምን ትቀልድብናለህ። አሰላለፊ ተመታ ነው። በቃ አልቻልክም። እኔ ማረበት ምንም አይነት ምክንያት የለኝም። ምንም አይነት ሚንስ የለኝም። አሁን የኬቲኬም ተጎድቷል። ማንን ተስፋ አድርጌ ገብቼ ጌሙን ራሱ እንደማይ እኔ አላቅም። አይ ዶንት ኖ እኔ በቃ ሰውተኝ ይነሱ ሲፈልጉ ማለት ማን እንቅልፋቶ ማን ተኝቶ ያድራል። ሰላሜን ካጡ አይቀር እነሱም ያት ደሞ እንዲያሮጊት ፈስ ማማሽ በጣም ባክ ለቦስቲ እንኳን ወጥቶኝ ሊቨርፑል ኦፊሻሊ ከቻምፒየንስ ሊግ በፒኤስጂ ተባራለች ማለት ሰከንድ አፍ በኋላ ጨዋታው ተከፈተ 2-0። ቢገርም ነገር ግን ሊቨርፑል ነበር ሰከንድ አፍ አሪፍ የነበረው እንደው ካለ ሶቦዝ ላይ በስተቀር ማለት እሱ ሜዳ ላይ እሞታለሁ ሲል በህመም መሆን አለበት ታሞ ምናምን ካልሆነ በስተቀር ማን ተጋድሎ ምናምን አልነበረም። ገባርለ ጭንቅላቱን ቀና አድርጎ መሄድ የሚፈቀደት ብቸኛ ተጫዋች ከሊቨርፑል እንደውም ኢብራሂማ ኮናቴ ማለት ስንቴ እንዳወጣቸው ዴምቤሌ ተናግሬ ነበርኩ የመጀመሪያው ጌም ላይ ዴምቤሌ ሽት ስለነበረ ነው እንጂ አሁን ራሱን ሻርፕን አድርጎ መጣና ሁለቴ ከተተላችሁ ማለት ገባር ዴምቤሌ ይችላል ነው ዴምቤሌ ይችላል። ሆም አዌ 2-2 ኦፊሻሊ አርነ ስሎት ዘንድሮ ትሮፊ ለስነሽ ማለት ኦፊሻሊ ወደ ፕሪሚየር ሊግ ቶፕ 5 ኳሊፋይ ለማድረግ ነው አሁን ፎከስሽ ማንዬ። እኔ በጣም ፍሎሪያን ቨርስን ያጠፋህ ኢሳቅን ያጠፋህ አንተ አድክም መላጣ ማለት ገባር ለፈርስታፉ ላሳዩት ብቻ ወንጀል አንተ መሰቀል አለብህ። እና ጋክፖ አንድ ኳስ መታሽና ምናምን ሞቅ ሲባል እንገመዋን ላሻቆ ስንት 2 ኳስ በላው አንተ ሆዳም አንተ ራስህ ማለት አድክም ይሁን ሰውዬ። ፒኤስጂ አሸንፏል። ፒኤስጂ ማለት ነው እንኳን ካምባክ ልሰራበት ማለት ነው እሱ ስለማሸነፉ ብቻ እየተጨነቀ ነው። ከሜዳ ወደ ሜዳ እየተመላለሰ እኛ ስለ ሙኒክ እናወራለና ፒኤስጂ ካምባክ ሊሰራበት ነው ተብሎ ከአንዴም ሁለቴ ሲፈራ እሱ ግን እየሄደ ድጋሚ እያሸነፈ ነው ማለት ነው። አረ ሊቨርፑል ስሎት ግን ደደብ ነው። እኔ የሆነ ሰሞን ሳላ ይቀመጥ በዚህ አቋም ፍሪምፖንግ ይጮት ምናምን እያልኩ ነው። ፎርም ሲይዝ ዛሬ በጉዳት ምክንያት ቶሎ ገባ እንጂ ሳላ ሌላው ስለተጎዳ ቤንች አድርጎት ነበር የጀመረን። ማን ኪቲኬ እንደ ራይት ዊንግ ሊጮት በሳላ በኩል እኔ የመላጣ ደደብ ስሎትን ያዩት። እኔ እንደነ ፔፕ በጣም አይችልም ስሎት። ዴምቤሌና ክቫራትስኬሊያ በቃ ቻምፒየንስ ሊግ ላይ የእንግሊዝ ቲምን ኩክ ማድረግ ነው ስራ። በተለይ ክቫራትስኬሊያ ዛሬም አሲስት አለው። ተመስገን ይበሉ ፒኤስጂ እኛን አለማግኘታቸው ማለት ነው። ወደቀን እንጂ ሲጀመር እንጉማን ነበር ማስጀመር የነበረበት። እኔ እኮ ፎርም ላይ ኮንፊደንስ ላይ ያለ ተጫዋች እንጉማንን ቤንች፣ ባለፈው ያገቡትን እንጉማና ሳላን ዛሬ ቤንች። በጣም ድድብና ይመላጣ ጋይስ ሊቨርፑል እንደገና በሜዳው ተሸነፈ። ይሄንን ቲም ማለት ነው ወደ አረጋዊ መርጃ ምናምን እንትን ውስጥ ውሰዱት። ወደዛ ድርጅት ይወሰድ። ምንድነው ፕሪሚየር ሊግ ላይ እንደበቃ እንደተለመደው አንድ ቲም ነው የሚቀረው፣ እሱም አርሰናል። እንዴ ሊቨርፑል የተጣለ ቲም እንዴ ደርሶ መልስ አራት ይገባባል። 4-0 ተሸነፋለህ። ከዛ አረ በእናትህ አረ ተደበቅ አርነ ስሎት። እኔ እንዴት ነው ቆይ ከየጨዋታ እንዴት ነው የማይማረው? የሰው ልጅ እንዴት እንደዚህ ላይ ያውቅ ይችላል? በጣም ነው ማትችለው።
ከዚህ በኋላ አታስፈልግም። አንተ አስወጡትና ጃቢ አሎንሶን ቶሎ ብታመጡ ይሻላችኋል። ማን ዴምቤሌ 2 አገባባችሁ። ዴምቤሌ ሌውን ፒኤስጂዎች እየሳቱ ነው። እኔ ሌውን እኮ ፎከስ አላደረኩም እኮ የፒኤስጂ ጨዋታ ላይ እኮ የባርሳን ነበር ሳይ ነበር። ምን ነክቷችሁ ነው እናንተ? 4 ደርሶ መልስ 4 ይገባው። አንተ አትችሉ። ማን መባረር አለባችሁ ከዚህ ሊግ በጣም ነው የማትችሉት። እሺ ሊቪያንስ ያው እንግዲህ ተሰናብተናል። ምንም ማድረግ አይቻልም። ግን እውነት ነው የምላችሁ አንድ የሊቨርፑል ደጋፊ በዚህ ውጤት ልታዘን አይገባም። በቃ ካምባክ ለማድረግ ሞክረን ነበር፣ ግን ልዩነቱ ፒኤስጂ የተሰራ ክለብ ነው፣ የኛ ደግሞ ይታወቃል። በቃ ያልተዘራ ዘር ሊታጨድ አይችልምና በቃ ያንን የተመለከተው ነው። ተጫዋቾቹ የሚችሉትን ያክል አድርገዋል፣ ግን በመግባባት ደረጃ ብዙ ይቀር ነበር። በጣም ብዙ ክፍተቶች ይታዩብን ነበር። በማጥቃቱ ረገድ ብዙ ስህተቶችን ስናበዛ ነበር። ከዛ በተረፈ ግን ኢንዲቪጁዋል የኢብራሂማ ኮናቴ ኮንትራት ዛሬውኑ ይፍጠንልን። በጌታስ ምን አይነት ብቃት ነው ያስመለከተን? ከመረዴን ነው ማለት ምን አይነት ድንቅ ብቃትን ያስመለከተን ዶሚኒክ ሰቦት የሚገርም ብቃቱን ነበርና ያስመለከተን። ግን በሱ ስህተት አራተኛው ጎል ማለት ይቻላል ያው በአግሪጌት የተቆጠረብን ጎል የሱ ስህተት ነበር ማለት ነው፣ ቸልተኝነቱ። ከዛ በተረፈ በቃ ፋሚሊ ብዙ ድክመቶች ይታዩብን ነበር። ቅድም እንዳልኳችሁ ነው ያልተዘራ ዘር ሊታጨድ አይችልምና በፊት የተሰራ ስራ ቢኖር ኖሮ ይሄንን ጨዋታ እውነት ነው መላችሁ ሰከንድ ሃፍ የሚገርመውን ልዩ ሊቨርፑል ነበር በወኔም በማጥቃትም ደረጃ። ግን የተመለከትነው ወደ ጎልነት ልንቀይራቸው የምንችለው ኳሶች አልተጠቀምንበትም። አጥቂ መስመሩና ሚድፊልደር መስመሩ የተናበበ አይደለም ያን ያህል እና ፋሚሊ እንግዲህ ያው ለቀጣይ ዓመት ክለባችን ሊቨርፑል ተሰርቶ በትክክል ተሰርቶ እንግዲህ ወደዚህ መድረክ ይመለሳል ብዬ አስባለሁ። ያው አሁን የቀረችን ፕሪሚየር ሊጉን ለቻምፒየንስ ሊግ ለመሳተፍ ማለት ነው። ያው ዘንድሮ እንደምታውቁት እስከ ቶፕ 5 ነው የእንግሊዝ ክለቦች የሚሳተፉት። እናም እንግዲህ ለቀጣይ ዓመት ቻምፒየንስ ሊጉ ላይ ለመሳተፍ የሚገርመው ሊቨርፑል አሁን ተጫዋቾቻችን ማሳየት አለባቸው ብዬ ነው ሊቨርፑልን የምጠብቀው። ቀጣይ ዓመት ያው እንደምታውቁት በዛሬው ጨዋታ ዊንገሮቻችን ያው ሳላ ተቀይሮ ገብቷል፣ ግን እንደዛው እድል መፍጠር የማይችልባቸው። እናም ለቀጣይ ዓመት ያን አጠናክረን እንመለሳለን። ሊቨርፑል ኖርማል ነው፣ ምንም ማለት አይደለም። እናንተ በጣም ነው የተበቀላችሁልኝ። 8 እንዳይገባባችሁ ነው የምትጫወቱት። እንዴት የሰው ልጅ በባለፈው አልሞከርንም አሁን መሞከር አለብን ብሎ ይገባል? ጎል አታገቡም እንዴ? ጎል አታገቡም? እረፉ። በጣም ነው የተበቀላችሁልኝ። አመሰግናለሁ። ናግባ በቃ ሼፓው አልሆነም ስለ አሁን የቀረችን ብቸኛዋ ተወካይ አርሰናለች። እሷንም ነገ ይሸኛታል። ናግባ በጊዜ ምን አባቱ የራሱ ጉዳይ። ማን የሊቨርፑል ይሄ የተጠበቀ ውጤት ነው። ስለ ፔጅ እንደሚያሸንፍ የሆነ ምንም እንትን አይደለም። ችግሩ ያለው ጋክፖ ጋር ነው በቃ እኔ ብቻ ነው እየታየኛል። አልገባኝም። ምንድነው የማይጠቅም ሰው እኮ ነው። እግዚአብሔርን በቃ ቁጭ አድርገው ዲሳይድ ማድረግ እኮ ነው። ቁጭ አድርገው ንጉ ማንነት ገብቶ ጮስ እንደነበር አይታችሁታል። በቃ ደቅ አድርገው አለቀ እኮ። እንዲህ በጣም ሲደበደብ ነበር እኮ ሊቨርፑል ሲደበደብ ነበር እንደ ጉድ። ግን በቃ ዘጉን እዛ ቁልፍ አረጉ ፒኤስጂ። ከዛ ካውንተር ሄዱ። ባርኮላም ገባ ተቀይሮ ምናምን ዶይም ሳይጎዳ አይቀርም። ብቻ ዞሮ ፓስ አደረጉ ነው ደቀጣይ ዙር በባየር ሙኒክ መውደቃቸው አይቀርም ዞሮ በእርግጠኝነት። ግን እንደዚህም ሆኖ ማን አይመጣውም። ጋክፖን ቁጭ ማለት ነው ያለበት።